የመጀመሪያው የሰሩ ትክክል አይደለም። ገባሽ? አውቀ ነው ያ ሲሰራ። ከዛ ሁለተኛው ተስተካከለ ተብሎ ተሰራ እና 2 PM እኛ ሰዓቱን ጠብቀን ደግሞ ሀጂ የሚባል ሰው ያለ አንሳ ይሄንን ፕሮፋይል ልክ አይደለም አንሳ። የኛንም የሆነ ምን አይነት ሰውዬ እንደሰራው አላውቅም። እና ከዛ በኋላ እኛ ሰዓታችንን ጠብቀን ልክ ልንገባ 45 ደቂቃ ሲቀር እነሱ ጌሙን ጀመሩ። ስለዚህ ይሄ ነገር በደንብ ተወስኖ የተሰራበት ልጅቷ እኮ ገብታለች አላልኩሽም? ኖ እሱ በሰዓቱ ነው የሚገባው። በሰዓቱ ነው የሚገባው። አዎ ይኸውልሽ ይሄ ነገር ፐርፐዝ የተሰራበት ነገር ነው። ስለዚህ እሱ 45 ደቂቃ ቀድማ ገባች። 45 ደቂቃ ሰው መጠበቅ ያቅተዋል? አያቅተውም ማንም። 45 ደቂቃ ቀድማ ስትገባ ምን ሆነ? ቀድማ እሷ ጊፍቱን አገኘች። ከዛ በኋላ እንዲህ በዛ ላይ ደግሞ በጣም ምን እንደገረመኝ ልንገርሽ፣ የኛ ህዝብ ምን ያህል ፍራቻ፣ በቃ በእውነት የሚኖር ሰው የለም። ምን ያህል ፍራቻ እንዳለባቸው እየከፈሉ ነው የሚኖሩት። በጣም ያሳዝናል። እንዴ ምንድነው ጭንቅላታቸው ላይ ተሸክመው የሚሄዱት? ይሄ ትልቁ ዕቃ ከአንገታቸው በላይ ያለው ያ ምንድን ነው? በቃ በራሱ የሚተማመን ህዝብ የለንም ማለት ነው። ያቺ እዚህ ቤት የነበረች ሞዴሬተር ቆይ አንድ የሆነች ሞዴሬተር እዚህ እየመጣች ስታማት የነበረች ሞዴሬተር እሷ ቤት ቁጭ ብላለሽ አየናትና ሰዎች አረ ያት ይሉኛል። አይቻታለሁኝ። በቃ እንደዚህ ነው። አንድ ኤደን የምትባል ሞዴሬተር አልነበረችም እዚህ እስቲል አለች። ያረግሽ ነገር ነው የለችም። አያባራታለሁ ብለን ነው ጊዜ እና በጣም 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 እውነት ለመናገር እኔ ምንድነው የተረዳሁት፣ እያንዳንዱ ሰው እንግዲህ የተያዘበት ነገር አለ። ምናልባት ነው የሆነ ነገር የፈሩት አለ። ግን ትንሽ ፓስተራችንም ኢሞሽናል ሆኗል። ለመሰለሽ በደንብ ማን እንደሰጠውና እንዳልሰጠው እንኳን አላየም። አይ ብዙ ነው ከሷ እንዲያውም ብዙ አግኝቷል። እነዚህ ሲለፈልፉ ነው እንጂ ያ ጃጓር የሚባል ሰውዬና አንድ ደግሞ አይደው ነው አንድ ቤሩት ያለች ልጅ ናት የሰጠቻት አሉ። ግን እሷ የምትሰጣት አይመስለኝም። ግን አይደው ነው ምን ለምን እንደምትሰጣትም አልገባኝም። አይደው ነው እንደዚህ ነው አይስ ሴት መስጠት ራስን ማዋረድ ነው የሚመስለኝ። በነገራችን ላይ ያው እንግዲህ ምን እንዳላቸው አላውቅም። ግን እኔ ሰው በቃ ማንነቱን ተረዳሁት ዛሬ። እግዚአብሔርን ነው የምነግርሽ። ከዛ ደግሞ የእሷ እንዴት አድርጋ ይሄንን ሴታፕ አድርጋ እኔ እኮ ስንስ ደይዋን ታው ብየዋለው። ስንስ ደይዋን እሷ አይደለችም ደራይት ማች ላንተ አልሰማም አለኝ። እኔ ብቻ ነበርኩ ነው የምለው። የሚገርምሽ ነገር ለምን እንደዛ ትይኛለሽ አለኝ። ኖ ታው በውስጥ መስመር ራሱ ስንቴ ጽፌለታለሁ አትጫወት ከዚች ሰው ጋር ብየዋለሁ። ግን አይሆንም ሌትስ ጎ ሄድ እያስፈራራሽ ነው ማለት ከሷ ጋር ትጫወት ነው አልኩት እኮ አንድ ቀን እኮ እኔ እና እሱ እኮ እንዲያውም ከመጀመሪያ እኮ እንዴት ከሷ ጋር ትጫወታለህ ምናምን ብለህ እኮ የተናቆር ነው እኮ በዛ እኮ ነው መጀመሪያ እኔ ሀጂ እሱ ሆነ ልንጫወታለን አንድ ሰው ላስገባ ሲል እኔ ደግሞ አላወቅኩኝ። ማንም የማይታወቅ ሰው አታስገባ ሲል ለካ ሂዊ ናት መሰለኝ። እኔ ሂዊን ደግሞ ፕሮፋይሏን እየቀያየረችም አላወቅኳትኝም። እና ከኔ ጋር የምትጫወተዋ የኔ ሞዴሬተር ታውቂያታለሽ ሳያት እኔ ያለ ማናት የምታስገብተው? ለአራት ሆነን እንጫወት። ለአራት ሆነን አንጫወትም፣ ባይሆን ለሁለት ሆነን እንጫወት አልኩት። እና እዮዳ ምን እናንተ እንጫወት አልኩት። ሀጂ ከእንትና ጋር ሲጫወት ማለት ከወዴ ጋር ሲጀምር ማለት ነው። አንተ እንጫወት አልኩት። እንጫወት ምናምን አለች እና መልሶ ደግሞ ለወጠው። ከዛ ትንሽ ቆየን ደግሞ ከሄለን ጋር ሲል ጥቅጥ አልኩት። አስጠላኝ። እኔ ምን እንደተረዳው ታውቂያለሽ? ሀጂ ራሱ ኢኦሚ እኔን አንበሳ ራ መጥቶ ለማውረድ እኔን አንበሳ ኦ ያደርገኛል። መጥቶ ግን የኔን አንበሳ አውርድልኝ ብየው ነበር። እዛ መጥቶ ለማውረድ ፈራ። ድራማ ውስጥ አልገባም አለኝ። እኔ ሀጂ ራሱ አላናግረውም ካሁን በኋላ። እየሰማ ነው አይደል? ሀጂ አለ አይደል? እኔ አላናግረህም ካሁን በኋላ አማራዩ። እኔን ደግሞ ማጣት ላንተ ማጣት ማለት ከምሬ ነው። በጣም ትልቅ ነገር፣ ትልቅ ሰው ነው ያጣው። በጣም ነው ያዘንኩብህ ሀጂ። እሷን ፈራሃት፣ ገባ? እሷን ፈርተሃት ለዚህ ለማይረባ ስቱፒድ ቲክቶክ ነገ ቲክቶክ ያልቃል። ስማ ቲክቶክ ነገ ያልቃል። እመነኝ፣ ይሄ ደባሪ እንትን ነው። አንተ ግን እውነቱን ልንገርህ ከምሬ እያስፈራራው ምናምን አይደለም። አንድ ሰው ማምናት አላት። ሂዌ ጂጂ
ሀጂ አወረደ ሄለን ቤት። እኔ ደግሞ እሱ ደግሞ ቆይ እዚህ እየለመደ እዛ የሚያወርደው ነገር ምንድን ነው? እኔ አሁን ምን አለ እኔን እኮ ያደርገኛል አንበሳ። የኔን አንበሳ እኮ ነው እዛ ሄዳ አውርድልኝ ያልኩት። ግን የሚያሳዝነው ነገር የሚያሳዝነው እሷን ፈርቶ ነው ሳያወርድ የቀረው። ግን ይገርማል። ቲክቶክ ነገ ይሄዳል። ነገ ቲክቶክ ያልቃል። ነገ ቲክቶክ ያረጃል። ሌላ አፕ ይመጣል። እመነኝ፣ እኔ የተማርኩ ሰው ነኝ። እውነቱን ነው የምነግርህ። አይ ኖ ዘ ፊውቸር። ይሄ ቲክቶክ ነገ ያልቃል። ሰው ግን አያልቅም። እኛ አለን። እኔን ግን አታገኘኝም። አዘ ፍሬንድ አምተልኝ ሀጂ፣ በጣም ነው ያዘንኩብህ። በእውነት ነው የምነግርህ። ሰው አትፍራ እንደዚህ። እንዴ አንተ ጠንካራ ሰው ነህ፣ በራሴ ቆንክ ሰው ነህ። ምንድን ነው የሚያስፈራችሁ? እኔ እኮ አሁን ለዮዳ ባወርዱለት ለእሱ አለምናሁን ማን ባላስጠጋ ጊዜ ታውቃለህ፣ ጂጂ ናት ያስጠጋች። እኔ ደግሞ አንተንም ማቅ በጂጂ ነው ትንሽ አንበሳ ራሱ በመከራ ነው የሰጠጋች። በእውነት በአንቺ ቤት እኮ ነው የማውቀው። እኔ በአንቺ እኮ ነው የማውቀው። እኔ በአንቺ ነው የማውቀው። ኧረ ጂጂ ሪስፔክትም ግን በአንቺ አውቄው ገባሽ። ውሸታቸው ነው። ተይ እኔ አላውቅም፣ ግን ይደብራል። በጣም ሲሪየስ ይደብራል። በእውነት ነው እንዳልኩ። ነገ ስንት አፕ አይተናል እኛ ከተፈጠርን በዚህ ምድር ላይ ስንት ጉድ ለጉድ የተሰኛ አይተናል አይደለ? ነገ ቲክቶክም ጋርቤጅ ይገባል። ብዙ ሰዎች አላወረደም። ለምን አላወረደም ታዲያ? እኔን አንበሳ ለፓስተር ነበረ ፍራቻ ይፈራሉ። አይዶን ነው ለምን እንደሆነ ታውቂያለሽ? ወንጀል በነገራችን ላይ ነፃ የሆነ ሰው የለም። አሁን እሷ ምንድነው ነፃ የሆነ ሰው የለም። ገብቶሻል? ነፃ የሆነ ሰው ስለሌለ የሆነ ነገር ታወጣብኛለች ብለው ነው የሚፈሩት። ያው አውርዶላታ ይሉሻል እና ምንም አይደለም። ይመች። እኔ ምንም አልልም። ይመች። ጆዬ ግን ካለ እዚህ ጆዬ ቴንክ ዩ ሶ ማች አይ ሪሊ ሪስፔክት ዩ። በእውነት ነው የምነግርህ ጆዬ። አይ ሚን በቃ ዩ አር ዘ ማን። ማንነትን አሳይተኛል። በእውነት ነው የምነግርህ። ሪስፔክት ነው ማድረግ ፎር ኤቨር። ኤንዌይ አንተ በኢትዮጵያና በኤርትራ በደንብ በቃ በአንድነት የምታምን ሰው ነህ። እኔም ብለህ ነው ደግሞ አንድ ቀን ገብተህ የማታውቅበት ቤት የመጣኸው እና ሪስፔክት አደርጋለሁ። እኔ ስለሰጠው ስላልሰጠው አድቤዎች መጥቶ የማያውቀው ቤት ነው የመጣው። ለእኔም ብሎ ሪስፔክት ሰጥቶ ነው የመጣው። በጣም አመሰግናለሁ ብጆዬ። ካለህ እዚህ ትልቅ ሰው ነህ። በእውነት ነው የምልህ። ስቴይ ብለስ እና በጣም አከብርሃለሁ። ደግሞ ላደረግከው ነገር እኔ መጥቻ አንበሳ አወርድልሃለሁ። ለአንተ ግን ነግሬሃለሁ። የኔን ግፍት ደግሞ ለሀጂ ስጠው አሉ። ሲሪየስ እኔ በጣም ነው ያዘንኩት ዛሬ። በእውነት ነው የምነግርሽ። ፓስተር ትንሽ ኢሞሽናል ሆኗል። ፊራ ሰጥቶታል። በዛ ላይ ቱዴይ ኢዝ ፊራስ በርዝዴይ ሃፒ እና እና ትንሽ አሁን ኢሞሽናል ስለሆነ ነው። ከእሷ የበለጠ ወደ 5 አንበሳ አይደል እንዲያገኘው ከዛ ውስጥ የተሰጠው ትላለች። እሷ እኮ ይሄ ምንድን ነው ይሄ ትናንሽ ጋላ ምናምን እሱ ብልጭ ስላለ ነው እንዴ? እሱ እኮ ከእሷ የበለጠ እኮ ነው ያገኘው። ያ እና በጣም ሰው ጋር የተቃቀለና ቆርቆሮ ነው የተሰጣት። እብደቷ ይበቃል እንጂ እና የእኛ ህዝብ ግን ምንድን ነው ያየሁት? ምን አይነት ሰው እንደሚያነግስ ገባሽ? ምን አይነት ሰው እንደሚያነግሱ አየሁት። ይሄ ግን በጣም ወደፊት ግን ዋጋ ያስከፍላችኋል። እያንዳንዳችሁ የምታረጉት ነገር እንኳን አይደለም ለጀነሬሽን ዋጋ የሚያስከፍላችሁ ነገር ነው የምታረጉት ያላችሁት ለልጅ ልጆቻችሁ። እኔ አምግላድ ልጄ አሜሪካዊ ነው፣ አይሰማም ይብን አማርኛውን እና ለጀነሬሽን እንትን የሚል ነው የሚያስከፍላችሁ። ይሄ የማይሆን ነገር ነው እየደገፋችሁ ያደረጋችሁት ያላችሁት ነገር። ያ ቤተሰብ የምትበታትን ሴትዮ፣ ያ ሰዎችን የምትሳደብ ወጣቶች፣ ህፃናቶች፣ ባለትዳር በማያጋት የምትገባ ሴትዮ ጋር ኦኬ የምታደርጉት ነገር ነገ ታፍሩበታላችሁ። እኔ ማንንም ሰው አላስገባም ወደዛ ቀዳዳ ሁላ። እኔ ቤት አትምጣ ደዛ እከካ። ይሄ የሚገባ የተከበረ ሰው ነው የማስገባው። ምን እዚህ ታንኳኳለን? ቤት እየመጣ አታስገቢ። ፓስተር አንደኛ የተደፈረ ማንንም ሲያስገባ እዚህ ቤት ማስገባ እከካሙላ ኦንሊ ቪአይፒ የሆነውን ሰው ነው ለአንቺ ማስገባት ያለብሽ። አንቺ ሪስፔክት ያለሽ ሰው ነሽ። አም ሲሪየስ እንዳታስገቢ። ደግሞ መተው ያንኳኳሉ። እኔ ስታስጠሉ ይገቡና ሀሳባቸውን እንደፈለጉ ይሸጣሉ። አሁን እሱ ቤት ታውቂያለሽ፣ እንደፈለጉ ሀሳባቸውን ለረጅም ሰዓት ቁጭ ብሎ እሱ ብቻ እኮ አይደለም። ይኸውልሽ ሀንቾ ይመጣሉ እዚህ ጂጂ እኮ እሷ እኮ እንደዚህ ናት፣ እሷ እኮ እንደዚህ ልጅ
ዛሬ እኔ ቤት ሞዴሬተር ሆና ሄለንን በዋትሳፕ ነጭ ቅባልን የምትሳደብ ኤደን የምትባል እሷ ቤት ቁጭ ብላ ያዩት ነገርኩሽ እኮ እና በጣም ሾክ ያደረገኝ ለዚያውም እኮ በቃ የሆነ ማቹርድ ነኝ ምናምን የሚሰራራት ማለት እኮ ነው። ያለ ሀርቢ እሷ ብቻ አይደለችም። አንድ ጣሊያን ሬስቶራንት ያላት ሳራ ዴቫኔች ነው ምናምን የምትባል ማለት ነው። እዚህ የምታውቂያት እዚህ ፉን ዮኒ ማኛ ስታይልሽን ወዶልሻል መሰለኝ። ሁሉም ወዶ ተለኝ ነገር ተቀርሻል። ጣሊያን ሰውናት የምትባል ብር ብቻ ያላት ሬስቶራንት ያላት እኔ ምን ነው ክብራችሁ? እኔ እኮ ብር አላችሁ አይደለ? እስቲ እንደ ብሩ ብዛት ራሳችሁን እስቲ በዛ አድርጉት እስቲ ነገራችሁ አይደለም። አይታችኋቸዋል ብዙ ማቹርድ የሆኑ በነገራችን ላይ የአፍሪካ ሀብት ደደብ ላይ ነው የሚወድቀው። የአውሮፓና የአሜሪካን ሀብታሞች አይታችኋቸዋል ከትምህርት ጋር ነው። ሚሊዮነሮች ናቸው። ሚሊዮን ማይንድ አላቸው። እናንተ ደንቆሮች ድስት ታጥባላችሁ ወይ የሆነ ወንድ ትጠብሳላችሁ። ከዛ በኋላ ብሩ በቃ ከእናንተ ቁመት በላይ የሆንባችሁና ያንን ብር ይዛችሁ እኔ ሀብታም ነኝ ተከታታይ እኔ ሀብታም ነኝ እኔ ፊታችሁን ያሳያችሁ። ሀብታም ፊቱን አያሳይም። ሀናውን ፊቷን አታሳይም። ምን አታሳይም። ግን ልንገራችሁ ሀገራችሁን እንዲህ የሚያናውጥ ምን እንዳላት ዝም በያቸው። አንድ ቀን ላይቭ ልውጣ ከነ ጭንቅላት ነው ማስተምራችሁ። እግዚአብሔር ምስክሬ ነው። እናንተ በሰው ታስራችሁ የምትኖሩ በጣም ያሳዝናል። በጣም ያሳዝናል። መቃወም ከፈለገች ትቃወማለች። ኖ ይሄ ነገር ትክክል አይደለም ትላለች። ባለመግባባት ደግሞ ተግባብታ ትለያያለች። እናንተ አራጅ ቤት ሄዳችሁ አንበስ እናንተ ጠብቁ። ላይቭ ልውጣ በመልኬ አንድ ቀን ደግሞ እወጣለሁ አይቀርም። ሴት ሆናችሁ ሴት ላይ በውሸት ባሏ ያልሆነን ሰውዬ ባሌ ነው ብላ እና ከ4 ዓመት በኋላ እሺ ባሏ ቦይፍሬንዷ እንኳን ቢሆን ማለት ነው ከ4 ዓመት በኋላ እና እየጠበቀ እያለች እናንተ እኔ እኮ በጣም እኮ ነው የምንቃችሁ። መድኃኒዓለም በጣም ነው የምንቃችሁ። እንደው ስደትና አግዳሚ ወንበር ሁሉንም እኩል ያደርጋል። ቲክቶክ ነው ያደረገው ነገሩ። ማይንዳችሁን ለገንዘብ ብላችሁ ከምትሸጡ ደንቆሮች ጋር ነው ያልነጋገር እከካ መጣሁ ነው ጋይስ ካመንት ስታደርጉ ውዝ ሪስፔክት አድርጉ። አም ሲሪየስ። መቦለክ ከፈለጋችሁ ትቦለካላችሁ። አታድርጉ። ይህ ብልግና ምንም አይጠቅማችሁም። አም ሲሪየስ። ራሳ ጭንቅላታችሁ ነው የሚታየው። ከአፋችሁ የሚወጣ ወይ ልባችሁ ላይ ያለውን ስትጽፉት ይሄ ብልግናውን ጭንቅላታችሁ ነው የሚታየው። እኔ በመሳደብ አላምንም። ቢካዝ የተማርኩ ሰው ነኝ። መሳደብ ኩል አያደርግም ሰውን። አምተልኘው ስንት ሲሳደቡ የነበሩ ሰዎች አሁን እንኳን አቁመውታል። ዓለም እየሄደ ነው። እኛ ግን ስድብ ላይ ነን ያለ ነው። በጣም ይደብራል። ዓለማችንን እንዴት እየሄደ የሆንስትና ማይክል ጃክሰን ሙቪ ገባው አየሁት። ኦማይ ጋድ ጂጂ ዓለም እኮ የት ነው ያለው? እኛ ምንድነን? ያ ሙቪ 2 3 4 ማየት ፈልጋለሁ ገና ገብቼ ድጋሚ። ዓለም የት ነው ያለው? እኛ የት ነን? ህይወት እንትን አላለሽም? እሱን እንኳን ብነግርሽ አሁን ማይክል ጃክሰን መሬት እንኳን በልታለች። መሬት ያን ሰው በልታለች። ዓለም ሄዷል ጋይስ። ይሄ የማይረባ ልክስክስ ነገር ውስጥ አትኑሩ፣ አትፍሩ። አም ሲሪየስ። ከአንገታችሁ በላይ የሆነ ትልቅ ዕቃ ተሸክማችሁ ነው የምትዞሩት። ተጠቀሙበት። ሄዱና ማይክል ጃክሰንን እዩት። በዚሁ ልንገራችሁ፣ ተመልከቱት እንዴት ተደርጎ እንደተሰራ። አም ሲሪየስ። እኔ የ14 ዓመት ልጄን ይዤ ሄጄ አሜዚንግ ታይም አሳልፈን የመጣ ነው። እና ጋይስ እውነቴን ነው የምላችሁ፣ ዓለም እየሮጠ ነው። ሩጡ እናንተም። ይሄ እዚህ በትንሽ ነገር እዚህ የማይረባ ትንሽ ቲክቶክ ውስጥ ታፍናችሁ ተመልከቱ። ዓለም የት እንደሄደ በማይክል ጃክሰን ሙቪ ብቻ ማየት ትችላላችሁ፣ የት እንዳለ። እኔ ትናንትና ይኸውልሽ፣ ወይኔ ልቤ መለከተው ራሳችንን እያየው እኛነታችንን አዘንኩኝ። ገባሽ? ምን አይነት ሰው ልጆች ያላችሁ ልጆቻችሁን ይዛችኋቸው ሂዱ፣ አሳዩአቸው።
ያለው ማይክል ጃክሰን ስነ ስርዓቱ ራሱ የነበረው እሱን እንኳን መሬት በላች። አይገርምሽም? መሬት ያን ሰው እንኳን በልታለች። እኛ እኮ ምን አይነት በቃ ማንረባ ህዝቦች ነን። አበሻ ስንባል እኔ እንጃ ቁንጅና ብቻ ተሰጥቶን ተሸክመነው እንዞራለን ፊታችን ላይ። ጭንቅላታችን ግን ከላይ የተሸከምነው ግን ነቲም በዜሮ ግን የዓለም የመጀመሪያ ቆንጆ ግን እኛ ነን። የተቆለለባችሁ እግዚአብሔር ምስክሬ ነው። የምትገቡበትና ጋይስ ቢ ሪስፔክት ፎር ዩርሰልፍ ሪስፔክት። በቃ ምን ያደርጋል? ያለኝ መኪና ነዳለው፣ መርከብ አለኝ፣ አውሮፕላን አለኝ። እንዴ አያምርም እኮ አሁን እኔ እግዚአብሔር ምስክሬ ነው። ውሎዬ ዝም ብሎ ዝርክርክ ቦታ ከሆነ እና እንትን ከሆነ መርከቡ ራሱ ዝርክርክ ነው፣ ጀቱ ዝርክርክ ነው፣ አውሮፕላኑ ዝርክርክ ነው። በቃ የሆነ አር ላይ ነው የተቀመጠው ማለት ነው። ቢኩል በቃ ቢኩል የሆነ ነገር ያለበት ቦታ ላይ እግዚአብሔር ራሳችሁን ወጣ አርጉ። ወጣ ምንድነው? ምን ጎይ ለፍታችሁ አይደለም የምታመጡት? አያችሁ፣ ለፍታችሁ አይደለም ያመጣችሁት። ለፍታችሁ ስታመጡበት የተለፋ ህይወት ሲኖራችሁ የለፋች እናት የለፋ አባት የተለፋ ነገር ሲኖራችሁ ቤተሰቤ ለፍቶብኛል፣ ሀገር ለፍታብኛለች፣ እኔም የዚህን ያለፍቼ ሄጄ ነው ያለሁትና ስለዚህ ራስን ትወዳለህ። ያልተለፋ የሸርሙጥና እግርን በርቅቅ ስታደርግ ጭንቅላትን በድራግና በአልኮል ስታደንዝ ዝም መብል ያለ ነው ቦታ ነው ራስን የምታገኘው። ዝርቅርቅ ያለ ቦታ ዛት ዘ ፕሮብሌም። ፍርሃ እግዚአብሔር ሳይኖር ሲቀር፣ እምነት ውስጥ ሳይኖር ሲቀር፣ ኤጁኬሽን ሳትሆን ስትቀር ቡልሽት። ቤተሰብን የሆነ ነገር በቃ ታስባለህ፣ የሆነ ነገር ልጆችን ለወደፊት ታስባለህ። ኖ ኃጢአተኞች ናችሁ። እንደ ብራችሁ ነው ኃጢአትን የተሸከማችሁት። በቃ እንደዛ ናችሁ እንጂ አትሉም ነበር እንደዚህ አይነት ነገር። አትሊስት ትታችሁ ትሄዳላችሁ እንደዚህ አይነት ነገር። እኔ ሀብታም የማውቀው ጨዋታ ይወዳል። አላሙዲን ጨዋታ እንደሚወድ ነው የማውቀው። እኔ የማውቀው በልጅነት ሀብታም አላሙዲን ጨዋታ ይወዳል። ሀብታሞች ጨዋታ ይወዳሉ፣ ዘፈን ይወዳሉ፣ ዘፋኝ ይወዳሉ፣ አርትን ይወዳሉ፣ ስፖርትን ይወዳሉ። መደበሪያ ያደርጉታል። እናንተ ግን የእኛ መደበሪያ ሆናችሁ የተሳዳቢ መደበሪያ ትመጡና እንዲህ አይታየንም። ዝቅ ማለትሽ ነው የሚታየን። ዝቅ ማለት ነው የሚታየን። በእናንተ ብር ነው ብልግናን የምታስፋፉት። በእናንተ ብር ነው ተሳዳቢን የምታስፋፉት። በእናንተ ከዛ ላይ ፈሪ ምን ወንጀሉን ብትሰራ ወንጀል ላይ ቁም። በቃ የሰው ልጅ ይሳሳታል። ራቁት አይደለም የቆለጣችሁን ፍሬም ቢሆን የያዙት በእናንተ አልተጀመረም። ሽክሸካ ማረግ እናትና አባት እኮ ስንዴ ለቅሞ አይደለም አንተን የፈጠረ ወይ ዘርቶ ተሻግሮ ነው። አንተም ተይዞባል ይያዝ። በህይወት አንድ ሁለት ጊዜ ተፈጥሯል ይሄ ነገር። ፈልገው ነው ፈልገሹ ነው አይደለም። ታውራበት አይደለም ማውራት። ለምን ጋዜጣና መጽሐፍ አትጽፍበትም? አንተ በራስ ማመን አለብህ። አንተ ማነህ? በቃ በራስ ተማመን። እኔ ማነኝ? እስከነ ስተቴ እኔ ነኝ። ፈልገውን ያን ስተት ያረካል። ምን ያታሽካብጣላችሁ? በዚህ አይነት ማነገርኳችሁ አይደል? እግዚአብሔር ይመስገን ጊዜው ሌላ ነው እንጂ ሱዳን ተቀጠቀጠናለች። እንደናንተ ዝርክርክ ሰው የእናንተ ነገርማ በቃኝ። እናንተ ለሀገር መታገል እንደ ሴት እንደ ወንድ እናንተን ይዞ መንግስትን ማስለቀቅ እግዚአብሔር ሲረዳን ነው። የዋለፈው ያኛው ኢህአዴግ ሄደልን። እግዚአብሔር በልጆቻችን ደም። ሰነፎች ናችሁ። አላማ የላችሁ፣ ወኔ የላችሁ። ጉልበት አይደለም የሚያስፈልገው ሐሞት። እምቢ በቃ እምቢ። እናትሽ ድንጋይ ተብለ ሂጅ አንቺ ተራ የማይብ ልጅ። በዚህ አይነትማ እናንተ በቃ ፖሊስ ቢያገኛችሁ አንበረክካችኋል ማለት ነው። እቺ ሴትዮ እንዲገና ለገና ደግሞ እኮ ሀና ትልልቆቹ ሰዎች እኮ ናቸው፣ የምታውቂያቸው ሰዎች እኮ ናቸው። ፈርጠጥ ብሎ እኮ እሷ ጋር አይዞሽ በቃ እንኪን እንዴ አስቆይ ነው። እሱን እኮ ነው የምልሽ። በደከሙበት ብራቸው ውሸት ይገዛሉ። ውሸት በደከሙበት ገንዘባቸው ውሸት ይገዙበት። ድሀ ቤተሰብ የላቸው ይፈራሉ። ያፈራውን የሚባል ሙጃ ማለት ነው።
እሷ ቤት ገብቶ ሰው እረፍ አንተ ሰውዬ ነገ ታዋርዳለች። ተው አይደ ሲሆን አልኩትኝ የኔ ልጅና እኛን ያሳደደችናት እንዴት አባሳት ሄዳለ አይነ እግዚአብሔር ምስክሬ ነው አልኩሽ። በውስጥ አረታው ነው ይሁንም እኔ ጋር ማይላክ ነገር የለም። እኛ እኮ አንድ ነገር ልንገራችሁ፣ በራቁትማ በውርደትማ እኮ 5 አይፎን አለኝ። አይፎን ደግሞ ታውቂያለሽ አይክላውድ አንድ ጊዜ ከያዘ አይለቅም። እኔን ራሱ ሊያስከስሰኝ ይችላል ይሄ ነገር የሰው ውርደት ለመሸከም። ብር መስራት አቅቶ መሰላችሁ? ማስፈራራት አቅቶ መሰላችሁ? ማንን ፈርተን? ህሊና የሚባል ነገር አለ። ህሊና አይተን ከማዘንና ወይ አይተን ከመሳቁ ውጪ ምንም ማለት ግን ህሊና፣ ፍርሃ እግዚአብሔር፣ እምነት፣ እውቀት የሚባል ነገር አለ። እንዴ ለምን ይሁን ነገር ለማድረግ ለምን ያንን ነገር በማስፈራራት ስለምን ሆይ ለምንድን ያ ነገር የሚሆነው? በማያገባኝ ነገር ውስጥ ለምን እገባለሁ? እኔና ሀናን እኔና እናንተን የሚያገናኝን የጋራ የሆነ ነገር አለ። ሃይማኖት የጋራ የሆነ ነገር አለ። ፖለቲክስ የጋራ የሆነ ነገር አለ። ኢኮኖሚ ከሶስቱ ውጭ እኔና እናንተ ኢንሹራንሴን አትከፍሉልኝም፣ ቤቴን አትከፍሉልኝም። የሚያገናኝን ነገር የለም። ፖለቲክ ሬድት ሃይማኖት ያገናኘናል፣ ሀገር ያገናኘናል። በተረፈ ግን እኔ ምም ውስጥ ለሚገባ ወሸላ ምን አገባሽ አንቺ? የኔ እምስ እንዲያለም እንዲህ ተፈልጦ ምን አገባሽ? ጁንቶ ይግባብሽ። ምን አገባችሁ? ለምንድን ነው የምትፈሩት? ለምንድን ነው የምትፈሩት? እንዲህ እየተኮነናችሁ የድሮ ነገራችሁ እየወጣ እንዲህ አድርገሽ ነበር፣ ሸርሞጠሽ ነበር እና ሁኬር አሁን እየሸረሞጥኩ ነው አይደለም። የሆነ ሰዓት ላይ ያንን ነገር ሰርቼዋለሁ ብር ስላስፈለገኝ ወይ ቤተሰቦች የምለውጥ መስሎኝ። አሁንስ አምኖት የሆነ ሰዓት ላይ የሆነ ሰው አግብተሽ ነበር እንዴ? ምን አገባሽ? አዎ አግብቼ ነው። ልጅ አለሽ? ምን አገባሽ? አስወርደሻል? ምን አገባሽ? ለምን ማስወረድ? ለምን ቦጭቅ ያላወጣው? ምን አገባሽ? ኢትስ ዩር ቢዝነስ። ምንድን ነው ይሄ? እኮ እናንተ ብቻችሁን እኮ የምትሰሩት አይደለም፣ ዓለም በሙሉ የሚያደርገው። ዋት በያቸው በቃ። ዋት ዓለም ሄዷል ጋይስ። ዓለም እየሮጠ ነው። ትላልቅ ሰዎች የእናንተን ህይወት ምድረ ፈሪ እኛ አላለፍ ነው ያለን ህይወት። ሌላዋ ሴት አላለፈችው። እሷ እኮ እግሯን እኮ እየሸርሙጡ ከመጡት እኮ አንደኛው እኮ ነጭ ቅማል እኮ ናት። ማን መስሏችሁ ነው? እየሸርሙጠች እኮ የመላይኩ ወንድ ስታስተዳድር የነበረች እኮ ናት። ሄዱና ኩይሊያን ጠይቋት። ቤስት ጓደኛ ችግሯን እስከነባሏ የምታስተረጉምላት የነበረችው እዚህ ጋር ይመጡና ብቻ ነገር እንዲህ ቁጭ ደንቆሮ ማንበብና መጻፍ የማትችል ምንድነው እንትን ምንድነው የሚያጨናንቃችሁ ነገር? ህይወት ሁሌም አዲስ ናት። በእግዚአብሔር ይቅር ይለናል። ሰው ነው እንዲኛን እንትን የሚለን አውቆ ማንም ልንገራችሁ፣ በዚች ምድር ላይ ማንኛውም እኔ እሷን እንኳን ራሱ እኔ በአሁኑ ሰዓት እሷን ስናገራት አውቃ አይደለም ስላመማት ነው፣ በሽተኛ ስለሆነች ነው። እስቲ አውቃ አይደለም። ብታውቅማ ኖሮ ጤነኛማ ብትሆን ኖሮ ያለችበት ነገር ትክክል እንዳልሆነ ታውቀው ነበር። ግን በሽተኛ ናት፣ ሜንታል ፕሮብሌም አለባት። ጤነኛ ሰው ይህንን አያደርግም። ጤነኛ ሰው የሌላውን ቤት ችግር ያስባል። የሌላውን ቤት ነገር ሰጠን ፍርሃት ይሰማል። ፍርሃት የለኝም ካል አንድ ሰው ጤነኛ አይደለም። በነገራችን ላይ አይደለ ሳይንሱ ይላል አንድ ሰው ካልፈራ ጤነኛ አይደለም። እኔ እንዲህ ነኝ ኖ የጤንነት ምልክት አይደለም። አይ ኖ አይ ዶንት ቲንክ ሶ ናራሮ በቃ እንትን ብላቸዋለች። ገባሽ እምልሽ ኮንትሮል ዴር ብሬን። የሰው ልጅ ደግሞ ከሰውነታችን ውስጥ ጋይስ ትልቁ እቃችን ምን መሰላችሁ? ጭንቅላታችን ነው። ጭንቅላታችሁን ዊል ካደረገው ሰው ከነዳው ልክ አይደለም። እኔ ሁላችሁ አነጋገሬ ረጅም ዓመት ውጭ ሀገር እንደኖረ እንዳደገ ልጅ ነው። እኔ እዚህ ሀገር ነው ያደግኩት። አንድ ሰው ግቡና ስለ ማርቲን ሉተር ተመልከቱ። ያኔ ትረዳላችሁን የምነግራችሁን ነገር። ስፔሻሊ እኛ ሀበሾች
ላይ ከለር ህዝቦች ጭንቅላታችንን ማንም ዊል ሊያደርገው አይገባም። እኛ የመኪና ዊል አይደለንም። ይሄ መኪና ላይ ያለ ይሄ የሚሽከረከረው አይደለንም። ማንም ጭንቅላታችን ሊያሽከረክር አይገባም። ራሳችንን ማሽከርከር ያለብን። ምክንያቱም ትልቅ ዕቃ እግዚአብሔር ከሁሉም እኩል የሰጠን ምንድነው? ብሬን ሰጥቶናል። በፍራቻ አትኑሩ። አምተልኙ በፍራቻ አትኑሩ። ይሄ አባውት ጌም አይደለም። አሁን እኔ ዛሬ ያየሁት ምን እንደሆነ ታውቃላችሁ? ጌምስ ጌም ስለ ጌም አይደለም ያየሁት። ምንድነው? ብዙዎቻችን ሰው ነው ይሄ ትልቁን የተሸክመን የምንዞረውን እቃችን ማለት ጭንቅላታችንን ዊል የሚያዟዙርልን ወደ ግራና ወደ ቀኝ። በጣም ነው ግን የሚያሳዝነው። እኔ አላቅም፣ እናንተ ትምህርት ቀመስ ካልሆናችሁ አይዶን ነው ስትሪት ስማርትም ልትሆን ትችላላችሁ። እኔ ግን ከነ ሙሉ ቤተሰብ የተማርኩኝ ነኝ። ማንም ሊያዞረን አንችልም። እኛ ገባችሁ? ትልቅ ዕቃ ተሰጥቶናል ማለት ነው። ጌም የሚጫወቱት በፍርሃት ነው ያሉት። በፍርሃት ሲላት ናዮን ታነሳታለች። ለናዮ ተብሎ ደግሞ ቤተሰቡ ይሽቆጠቆጣል። ናዮን ትተውና ደግሞ ጃኔን ታነሳታለች። በህይወቴ ከዚህ ቲክቶክ ላይ በድፍረቷ መወዳት ጃኔን ነው። ልዕልቴ የዛሬ 2 ዓመት ድሬዳዋ ድረስ እንድትታሰር ያደረገቻት ልዕልቴ ናት። ጃኔን ማለት ነው። አንቺን ይቅርታ ከምን ባናትሽ ተተከኝ ያለቻት። ጃኔ አትፈራም። በነገራችን ላይ ታከብርሻለች። ጎበስ መብቷን አሳልፋ ትሰጥ። ግዳያት አሳልፋ ትሰጥ። እሷና አብርሃም መሆን ያለበት መተሽ ይቅርታ አልጠይቅም ነው ያለችው። ዘፍኛለሁ፣ ያንንም ዘፍና ይህንም ዘፍናለሁ፣ በኢትዮጵያና የተቆራረጠ አልጠይቅም ነው ያለችው። ለምን አማርኛ ዘፈንሽ ብለው መልሰንም ኦሮምኛ ስተዘፈን ደግሞ ለምን ኦሮምኛ ዘፈንሽ? ጋይስ እንደዛ ነው ቆራጡ ነው። አለቀ። በመብታችሁ አትከራከሩ። ስንቱ ይፈራል መሰለሽ? ስንት ድፍረት ካጣችሁም ሲሪየስ አይ ሚን ብዙ ስፔሻሊ